በመደመር መንግስት እይታ የዘርፎች ምርታ በሚል መሪ መልእክት በዙር በየደረጃው ላሉ አመራሮች ስልጠና ሲሰጥ ቆይቷል። በስልጠና መሃል በቦንጋ ከተማና በጥሎ ወረዳ የመስክ ጉብኝት ተደርጓል። ሰልጣኝ የጉብኝቱ ተሳታፊዎችም በተመለከቷቸው ልማቶች መደነቃቸውን ነግረውናል። ያው ቦንጋን እናውቃለን ከዚህ በፊት አሁን ባለው ደግሞ የክልል መቀመጫ እስከሆነች ድረስ የተሻለ እንቅስቃሴ ያላትና እድገት ላይ ያለች ከተማ መሆኑና በተለይ አሁን ቦንጋ ከተማ ውስጥ የተሰራ ያለው የኮሪደር ልማት በጣም የተሻለ ምርጥ የሆኑ ስራዎች ብዙ ገንዘብ የፈሰሰበት ብዙ ባለሀብቶች የደገፉበትና በተለይ ባለድርሻ አካላትም ጭምር የከተማ ነዋሪውም ጭምር ብዙ ድጋፍ ያደረጉበትና አሁን ከተማችን ስናይ የተሻለ እድገት ላይ ያለ መሆኑን ነው ተረዳ ነው። ከወሰድናቸው ስልጠናዎች በተጨማሪ ፕራክቲካሊ ታች ያለውን ነገር ስናይ የበለጠ አካባቢ ለአካባቢ ክልል ለክልል ዞን ለዞን በጣም ትልቅ ቁጭት የሚፈጥር ነገር ነው ያየሁት። ስልጠናውም ተጨማሪ እውቀት ያተረፉበት ስለመሆኑ አንስተዋል። ወደ እኔ ሲመልስ ምን አለ ቀጣይ እንደዛ አይነት ነገሮችን እንዴት አድርጌ ነው ወደ ወረዳዬ ለወጣቱ ወስጄ ተግባራዊ ማደርገው የሚለውን ነገር በጣም ወደ ቁጭት የከተተብኝ ስራ ነው የሚለውን ነገር ነው። እስካሁን ባለው ቆይታም ብዙ እውቀት ያገኘንበት ለአካባቢ ለውጥም ለሀገር ለውጥም የተሻለ ኪሎት የጨበጥንበት ስልጠና መሆኑና ስራቸው ከተጎበኘላቸው መካከል በአትክልት ልማት የተሰማራው ወጣት ኢንጂነር ታጋይ ገብረ ሚካኤል ማሳ በዶሮ እርባታ ላይ የሚገኘው ወጣት ተካልኝ አለሙ ይገኙበታል። ከተማ ውስጥ አድጎ ግብርና ውስጥ መግባት ትንሽ ቻሌንጅ ነውና ግን ምንድነው ዋናው ነገር ማይንድ ሴት ነው፣ አይምሮ ነው ወሳኙ ነገርና አይምሮ ምንድነው ስራ ይሰራል። ምንድነው ለውጥ የምናስብ ከሆነ የቱ አካባቢ ላይ ብሰራ ለአካባቢ ለውጥ አመጣለሁ ቀጥሎም ደግሞ ከራስ ይጀምራል። ለራሴ ለውጥ ቀጥሎ ለቤተሰብ አልፎም ደግሞ ለሀገር ነውና ያለው ሲቹዌሽን አሁን በመንግስት አቅጣጫ ብንሄድ የመንግስት ስራ ብዙም አዋጪ መሆን አይመስለኝምና ያው ጥገኛ ጠባቂ ነው የምንሆነው። ያን ነገር ሳላስብ መሬት ላይ ወርጄ ቢሰራና ለኢትዮጵያ ደግሞ ወሳኙ ነገር ምንድነው ግብርና ነው። ውጤቱ በጣም የሚያስደስት ነው። እነዚህ እስከ 1500 ናቸው። አብዛኛውንም ሽጠናል። አሁን ያለንበት እስከ 400 ሺህ ብር ቆጥበናል። ዘመናዊ የወተት ከብት እርባታ፣ የቡና ኢንቨስትመንትና የገብስ ዘር ብዜት ማሳም የጉብኝቱ አካል ነበሩ። የጥሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሻታቸው ጉብኝቱ የበለጠ ያበረታታናል ብለዋል። አብዛኛው የግብርና ዘርፍ ምርታን ዛሬ ስናይ ማተናልና ይሄ እዚህ ጋር ያለው ሌላ ቦታ የለም፣ ሌላ ቦታ ያለው ደግሞ እዚህ ላይ ኖር ይችላልና የሀሳብ መቀያየር፣ የአካባቢ መቀያየር በስራዎቻችን ላይ በዘርፎቻችን ላይ በመንሰራቸው ስራዎቻችን ላይ በርቱ ሌሎንም ሊያጠናክሩንም የሚገባ ነው የሚል ትልቅ ደስታ ነው ተሰማኝ። በካፋ ዞን 3ኛው ዙር ስልጠና መጠናቀቁን ተከትሎ ማጠቃለያ መርሃ ግብር በቦንጋ ከተማ ተካሂዷል። የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ የስልጠናው ዓላማ በቂ ግንዛቤ ማስጨበጥ ስለመሆኑ ገልጸዋል። 5 የእድገት ተኮር ዘርፎች አሉ። በእነዚህ የእድገት ተኮር ዘርፎች ላይ አመራሩ በቂ ግንዛቤ፣ በቂ እውቀት፣ በቂ ክህሎት አግኝቶ ታች ያለውን የአካባቢ ተጨባጭ ሁኔታ ግምት ውስጥ ታሳቢ ባደረገ መልኩ ከጠባቂነት ወጥቶ በአጭር ጊዜ ውስጥ የህዝቡ ጥያቄዎች አሉ፣ የመልካም አስተዳደር ችግሮች አሉ፣ አገሪቱ የምትፈልገው የእድገት ደረጃ አለ፣ ማስመዝገብ የሚገባን የኢኮኖሚ እድገት አለ እና እነዚህን ከማስመዝገብ አንጻር የራሱን ሚና ሊወጣ የሚችልበት ሁኔታ እንዲኖር የማድረግ ነው። በሚቀጥሉት ጊዜያት ከአመራሩ ተጨባጭ ውጤትም የሚጠበቅ ነው ብለዋል። ብዙ ለውጥ ማስመዝገብ የሚችልበት ሁኔታ አለ። በተለይ ዞናችን ትልቅ እምቅ አቅም አለ። ይህ እምቅ አቅም በአግባቡ ስራ ላይ አውለን መጠቀም የሚችልበት ሁኔታ መኖር መቻል አለበት። ትንሽ ስራ እንሰራና ትንሽ ውጤት አይተን በትንሽ የመኩራራት ተግባራት የሚታዩበት ሁኔታ አለና ይህን ሳይሆን አጠቃላይ የህዝቡን ሁለንተናዊ ለውጥ ማምጣት የሚችል የህዝቡን ብልጽግና ማምጣት የሚችል ነገሮች ላይ ትኩረት አድርጎ ያንን አቅደው የህዝቡን አሳታፊነት በሚገባ አሳትፎ ፍጥነት ባለው መልኩ ተግባራትን ውጤታማ ማድረግ የሚችልበት ሁኔታ መኖር መቻል አለበት። ስለዚህ በዚህ ዓመት ለ2018 ይህን ታሳቢ አድርገን ያቀድናቸው እቅዶች አሉ። እነዚህን ግቦች በጥሩ ሁኔታ ማሳካት እንችላለን። በማጠቃለያውም በግብርና፣ በጤና፣ በትምህርትና በሌሎችም ዘርፎች ልዩ ትኩረት የሚደረግባቸው ጉዳዮች ላይ ዋና አስተዳዳሪው የስራ መመሪያ ሰጥተዋል።